አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹና ሚስቱም በሰማዕትነት አረፉ። ይህ ቅዱስም ለሮም መንግስት የጭፍራ አለቆች ከሆኑት ውስጥ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርንም አያውቅም ነበር፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እርሱ አዳኝ ነውና ዋልያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜም በዋልያው ቀንዶች መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉንም ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሄዶ የክርስትና ጥምቀትን እንዲጠመቁ አዘዘው። ክብር ይግባውና ጌታችንም ከዚች በኋላ ችግርና ፈተና እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራ ወርዶ ወደ ቤቱ ሄደ። ጌታችን ያዘዘውንም ለሚስቱ ነገራት። ከዚህም በኋላ ወደ ኤጲስቆጶሱ ሄደው ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላ በዚያች ሀገር ታላቅ ችግር መጣ። ኤዎስጣቴዎስም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮች ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡም በደረሰ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜም ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ አታክልት ጠባቂም አደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱ ልጆቹን ይዞ ሄደ። ውሃው ወደ መላበት ወንዝ ደረሰ። አንዱም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውን ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘንን አዝኖ መሪር ለቅሶን አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በያሉበት ያለ ጥፋት ጠበቃቸው። ከዚህ በኋላ ኤዎስጣቴዎስ ወደ አንዲት ሀገር ሄዶ በዚያ የአታክልት ጠባቂ ሆኖ ብዙ ቀኖች ኖረ። ከነዚህ ቀኖች በኋላ የሮም ንጉሥ ሞቶ በእርሱ ፈንታ ኤዎስጣቴዎስ ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘውም። ኤዎስጣቴዎስንም ይፈልጉት ዘንድ ወደ ሀገር ሁሉ መልእክተኞች ላከ። ከመልእክተኞችም አንዱ ኤዎስጣቴዎስ ወዳለበት ደርሶ በአታክልቶች ዘንድ አግኝቶ ታወቀው። እርስ በርሳቸውም ተሳሳሙ። ከዚህም በኋላ ወደ ንጉሥ ወሰደው። ንጉሱም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚህም በኋላ ንጉሱ ከሚገዛቸው አገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላና አንበሳ የወሰዳቸው የኤዎስጣቴዎስ ሁለት ልጆቹ በአንዲት ሀገር አድገዋልና፣ ግን እርስ በርሳቸው አይተዋወቁም። ወጣቶችንም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች ያደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ የአታክልቶች ጠባቂ ያደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአታክልት ቦታ ደረሱ። እነርሱም የልጅነታቸው ነገር ይነጋገሩ ነበር። እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስም ሄደው ከእርሱ የሆነውን ሁሉ ነገሩት። እርሱም እርሷ ሚስቱ እንደሆነች፣ እነዚያም ልጆቹ እንደሆኑ አውቆ እርስ በርሳቸው ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት። ከዚህም በኋላ በእርሱ ላይ ስላደረገው በጎ ነገር እያደነቁ እግዚአብሔርንም እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣንን አሳርጉ አላቸው። እሊህ ቅዱሳንም እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን
እናመልከዋለን እንጂ። በዚያንም ጊዜ በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያ ጨምረው እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ያለ ደም መፍሰስ ሰማዕት የሆነች ቅድስት ቴክላ አረፈች። የዚች ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ ሀገራቸው ባህል በቴክሳስ በምክር አሳደጓት። እነርሱ ጣዖትን የሚያመልኩ ናቸውና። ሐዋርያ ጳውሎስም ወደዚያች ሀገር በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህንንና ይህን የመሰለውን በሰማች ጊዜ ቅድስት ቴክላ ከቤቷ ደርብ ሳትወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷም ከቤትሽ ደርብ የማትወርጂ ለምንድን ነው? እህልስ ለምን አትበይም? አለቻት። ከዚህም በኋላ በጭልታ ወረደች። ለሚጠብቃት ዘበኛ እንዳይናገርባት የወርቅ ወለባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስትና ሃይማኖትን አስተማራት። በማግስቱም እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራት ተቀምጣ አገኘቻት። ከዚያም ወደ መኮንን ሄዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንንም ከቅዱስ ጳውሎስ ጋር እንዲያመጧት አዘዘ። አስቀድሞ ቅዱስ ጳውሎስን ወደ እሳት እንዲወረውሩት አዘዘ። እግዚአብሔርም አዳነው። መኮንኑም የቅዱስ ቴክላን ቅጣት እንዲያዩ የአገር ልጆችን ሰበሰበ። ከዚህም በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማዕተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳቱ ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። የራሷ ጠጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገድዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገሩላት እና የእግሮቿን ትቢያ ላሱ። ይህንንም ድንቅ ስራ አይተው መኮንኑና ወገኖቹ አመኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ተጠመቁ። በክርስቶስም መንጋዎች ውስጥ ሆኖ እርሷ ቅድስት ቴክላም ክብር ይግባውና የጌታችን ኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለችው ኖራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የቀራጮች አለቃ የነበረ ቅዱስ አንጢላሪዮስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ድሆች በአንድ ቦታ እያሉ በአንጻራቸው አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ። ይህ ባለጸጋ በድሆች ላይ ምን ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሄጄ ከእርሱ ምጽዋትን ተቀብዬ በመጣ ምን ትሰጡኛላችሁ አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘ ያልከውን እሰጥሃለን አሉት። ከዚህም ነገር ተከራከሩ። በኋላ ወደ አንጢላሪዮስ ቤት ሄዶ ምጽዋትን ለመነው። አንጢላሪዮስም ከመሶቡ እግር የደረቀ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፈቃው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት አሳያቸው። በዚያችም ሌሊት አንጢላሪዮስ በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእርሱ ዘንድ ያደረገው ምጽዋት አላገኘንም ብለው ሲያዝኑ፣ በሚዛንም በመዘኗት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚያም ጊዜ ነቃ። በልቡም ሳልወድ የሰራሁት ይህን ያህል ጠቃሚ ከሆነ ወደጄ ብሰራውማ እጥፍ ድርብ የሆነ ዋጋ የማገኝ አይደለምን አለ።
ከዚህም በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡንም ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታው ባሮችም በሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥከበትን ዋጋ እኔ ተቀብያለሁ፣ እነሆ በእጅ ውስጥ አለና ይለዋል። ከዚህም በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማ በር ደረሰ። በሩ የሚጠብቀውንም ዲዳና ደንቆሮ ነበረ። አንጢላሪዎስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜም አንደበቱ ተፈታ፣ ጆሮችም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛውም የሆነ ሁሉ ነገራቸው። ከቅድስናውና ከተአምራቱ የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህም ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ ስጋው ጠውልጎ እንደ ደረቅ ምድር ሆነ። በአንዲትም ቀን በጋን የላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደርብን አሜን። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ይራኢ በሰማዕትነት አረፉ። እንዘ አቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላ አነበብቶ ከዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ መሎት ወጉፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ወዘቲ መካን እስከ ደቂሊ ቆኑስ ጻን ለጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አንቡ ስትርቆ ሳዲስ ወለዛማ ቃሎ በዘነፈስ ጸሎተንቡ ማርያም አረቂተ ኩሉ እንባ ሰቡሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። አምላክነ በከመ ዝከው አኮ በከመ ካመሳን አብዘ ሰይት